መጀመሪያ ደረጃ ሚዩት አድርግ ፕሊዝ። ላይ ምን ማስረጃ አለ? ያው ታቦቱ የሰይጣኑ ታቦት ህዳር 29 ቀን ነው። ህዳር 29 ቀን ብያልኩትኝ እኔ አይደለሁም። ይኸው መረጃ ሰው ልኬ ገዳሙ ድረስ አረጋግጫለሁ። ያው ወደ አቡነ ጽዮን ለጽድቅ ማለት መጥቆራ የአየሩ ላይ ጋኔን ገዳም ማለት ነው። ያው ጽዮን ለጽድቅ የተባለው የክርስትና ስሙ ከተጠመቀ በኋላ ነው። የክርስትና ስሙ በንባብ ደግሞ እናሳየዋለን። ደምረው አሁን ማስረጃ አለን። በንባብም እናሳያለን። የካህናቱንም በክብረ በዓል ሲያከብሩ እናሳያለን። ገዳሙን አሳያለው። የተጠመቀበትን ወንዝ እናሳያለን። ራሱ ያን ሰው የሆነ አምጡና አሳዩን ብለህ ካላልክ በስተቀር ያለ መረጃ እዚህ ቤት አናወራም። ያው ገዳሙ የት አካባቢ ነው የሚገኘው? እኔው ራሴ ፎቶ ያስነሳሁት ሰው ልኬ ፔንጤ ወንድሜ ልኬ ማለት ነው። ደሜ ፕሊዝ ሰጣለ ከደምረው ጋር ማነው ከዳጊ ጋር ታወራለህ። እኔ መረጃውን ስጠና ከዛ ፕሊዝ ደምረው ፕሊዝ ከአንድ ጋር ነው ማለት ዳጊ እውቀት የለውም። ችግር የለውም። እሱን ያው እንግዲህ እውቀት አለመኖሩን ዜሮ ስትከተው እናያለን ማለት ነው። እና በኋላ ታወራላችሁ። እኔ ይህን ልጨርስና ያው አድራሻው የት ነው የሚገኘው? አቡነ ጽዮን ለጽድቅ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ የተጠመቁ የመነኮሱ ጻድቅ ናቸው ይላል። በየወሩ በ29 ይከብራሉ። ህዳር 29 ቀን ማለት ነው። ዓመታዊ ክብረ በዓላቸው ህዳር 29 ነው ይላችሁ። ህዳር 29 በገዳሙ በድምቀት ይከበራል። እንዲሁም ጽንሰታቸው ከጌታን ጽንሰት ጋር መጋቢት 29 ይከበራል። ጻድቁ እስከ 7 ትውልድ የሚያስምሩ ልጅ ለሌላቸው በቃኝ እስኪሉ ድረስ የሚሰጡ ናቸው። በገዳሙ የጻድቁ ዋሻ፣ መቃብር፣ ጸበል፣ የአቡነ ተክለ ሃይማኖት የእግራቸው ዱካ ሚስጥራዊ ዋሻ ይገኛል ይላል። አቅጣጫው ከደነባ ወረዳ በአልባሳ በኩል ገብርኤል 15 ኪሎ ሜትር፣ ከአልባሳ ኮምቦልቻ ደግሞ የኮምቦልቻ 5 ኪሎ ሜትር። ገዳሙን እናቋቁም እንርዳ ብሎ የኢትዮጵያ ንግድ ባንክ ልብ በሉ፣ የኢትዮጵያ ንግድ ባንክ እንዲህ ተቀምጧል። ለተጨማሪ ማስረጃ አቶ የኋላ እሸት ስልካቸው ሞባይል አለ። አቶ ሰለሞን እዚህ ስልካቸው ተቀምጧል። እኔ በላኩ ቀን የደብሩን አስተዳደር ነው ያገኘናቸው። በአዘቦት ቀን ነው ሰው የላኩት። በአዘቦት ቀን እኛ የምናውቀው ነገር የለም። ታራት ነው። ቆይ በኋላ ሲሰጥ ብራዘር ቴንኪው እንኳን እንዳመጣ። ኦኬ። ስለዚህ አሁን አድራሻው የት ነው? ይኸው ቤተክርስቲያኒቱ ያስቀመጠችው ታፔላ ማለት ነው። ያለ ማስረጃ እናወራም እኛ። ኦኬ። በዓሉ ህዳር 29 ቀን በድምቀት ሲከብር የሰይጣኑ ታቦት ይኸው የሰይጣኑ ታቦት አገልጋይ ቄስ እኙት ይቅርታ እኛን እዚህ ጋር አስቀምጠ ማለት ሚዩት አድርገው። ቆይታ ማስረጃ ልክ አይደለም ብራዘር። ይኸው መረጃ ከዚህ በላይ ቪዲዮ ልከፍ። አትረብሸን። ታፔላ ላይ ነው የተጻፈው። አትረብሸን። ከዚህ በኋላ አትረብሸን። ካልሆነ ለምን አንተ እንደገና ታች አውርደን ለምን ትንትራለህ? ልጨርስና እሰጥሃለሁ። ሲኖዶስ እታች ውረድ። አንተን ስንለምን አንገኝም። ልብ በሉ። ይሄ የሰይጣኑ ታቦት ነው። ሰይጣኑ ማነው? መጥቆራ። የክርስትና ስሙስ ጽዮን ለጽድቅ። የት ነው ያለው? ደነባ ወረዳ ውስጥ ሰሜን ሸዋ። እኚህ ደግሞ የኦርቶዶክስ ቤተክርስቲያን ቄስ ናቸው። የሰይጣኑ ታቦት አገልጋይ ማለት ነው። ይኸው ገድሉን እጃቸው ላይ ይዘው እያነበቡት ነው። ይኸው እንቀጥል። ቄሱ እጃቸው ላይ የያዙት መጽሐፍ ነው። ገድሉን ነው የሚያነቡት። እኔ ባንብ እናንተ የጻፋችሁት ነው ብላችሁ ትሉናላችሁ። የራስህ ቄስ የሰይጣኑ ቄስ እያነበቡ ነው። የሰይጣኑ አገልጋይ ቄስ ማለት ነው። መጽሐፍ አለው አትበለኝ። ይኸው መጽሐፍ ነው የሚያነቡት። መጽሐፉን ይኸው እኚህ ቄስን ያውቋቸዋል። ታቦቱን አያውቁትም። ይሄንን ቄሶቹን አያውቋቸው። እኛን አይወክልንም። እሱን እዛ ሄደን የምጠይቀው ፕሊዝ ቪዲዮ እንስማበት። ቴንክ ዩ። ቪዲዮ እንስማበት። ሮያል በኋላ ታወራለህ። ቴንክ ዩ። ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን የማ ልጅ ከተጠመቀ በኋላ የሰይጣኑ ልጅ ያዝልኝ። በቃ እሷን የፈለግኳት ሰይጣን ያደረበት ሰው ልጅ ስትል የነበራቸው ሮያል። ከዚህ በኋላ ከከፈትክ ታች ትወርዳለህ። ቴንክ ዩ። ታውቃለህ፣ ታች ትወርዳለህ። ቴንክ ዩ። የሰይጣን ልጅ ነው ቤተክርስቲያን የሰሩለት። የሰይጣን ልጅ ነው ታቦት የተቀረጸለት። ይሄ ይታወቅልን። ያን ጊዜ እርስ በርሳቸው በተቀደሰ ሰላምታ ተሳሳሙ። አባታችን ጽዮን ለጽድቅ በመምጣታቸው እነዛ ካህናት ተደሰቱ። እኚህ ጻድቅ እንደሚመጡ መንፈስ ቅዱስ ነግሯቸው ነበርና
ከዚህ በኋላ ለካህናቱም ለሕዝቡም አባት ሆኗቸው። ራሳቸውንም ዝቅ እያደረጉ ይታዘዟቸው ነበር፣ ፈቃዳቸውንም ይፈጽሙላቸው ነበር። ዳግመኛም የእግዚአብሔርን ቃል እያስተማሩ ያፈቅሩ ዘንድ ይመክሯቸው ነበር። ሁልጊዜ ለእግዚአብሔር ደስ የሚያሰኘውን ስራ እንዲሰሩ ያዟቸው ነበር። እሳቸውም ጾምን፣ ጸሎትን፣ ስግደትን፣ መላላክን አዘወተሩ። በደብረ በስራት እያሉ በፊት ይሰሩት የነበረውን ትሩፋት አሁንም ይሰሩት ነበር። በቀንም በሌሊትም አይተኙም ነበር። ዳዊት በመዝሙሩ የተናገረውን እያሰቡ እንዲህ የሚለውን ለዓይኖቼ እንቅልፍን፣ ለቅንድቦቼ ሽልብታን፣ ለጉንጮቼ እረፍትን አልሰጣቸውም። የያዕቆብ አምላክ ማደሪያ የእግዚአብሔርን የእረፍት ቦታ እስካገኝ ድረስ ሰው እንዳያየው ከቀሚሱ በታች ማቅን ይለብስ ነበር። ከንቱ ውዳሴ ገድሉ ነው የሚያነቡት። ታቦቱ በሚወጣበት ህዳር 29 ቀን ዓመታዊ ክብረ በዓል በሚከበርበት ሰሜን ሸዋ ሲነበብ ህዝቡ በጭብጨባና በከበሮ በጥሩምባ እያጀቡ እልል የሚሉለትን መጽሐፉን አሳየኝ አትበለኝ። ቄሱ እያሳዩ ነው። ታቦቱን አሳየኝ አትበለኝ። የሰይጣኑ ታቦት ይኸው። ኦርቶዶክስ ኦፊሻሊ የኢትዮጵያ ኦርቶዶክስ ሰይጣንን ታመልካለች። ሰይጣን የሚመለክበት ቀን ዓመታዊ ክብረ በዓሉ ህዳር 29 ቀን ነው። ቦታው ደነባ ወረዳ ሰሜን ሸዋ ነው። ኦኬ። ዋሻው የገዳሙ ዋሻ ማለት ነው። የገዳሙ ዋሻ አንዴ ጠብቁኝ። እዚሁ እኔ በሃርድ ዲስክ ላይ ስለወሰድኩትኝ የገዳሙ ዋሻ ይኸው እዚህ አስቀምጠውታል። ይህንን እኔ የላኩት ወንድሜ እዛ ሄዶ አይቶታል። ይህ እዚህ ጋር የምታዩት የሰው አጽም ነው። ይሄ ሰው ሰይጣን አምላኪ ነበረ ተብሎ ይታመናል እና ወደዚህ ወደ ገዳሙ ሲመጣ ድንጋይ ተንከባሎበት ነው መጥቶ የገደለው እና ይሄ የምታዩት የሰው አጽም ነው። ስለዚህ ይሄ እኔ የላኩት ወንድሜ በእግሩ ሄዷል፣ ጫማ አውልቆ። በጌታ የተወደደ ወንድም ልኬው ጫማ አውልቆ ከቦታው ቅዱስነት የተነሳ ተብሎ ማለት ነው። ጫማ አስወልቀውት ያለ ካልሲ ነው የገባው። እግሩን እሾህና ድንጋይ እየወጋው በረሃ ነው አልኩ። ቁልቁለት ወርታ ገደል ጠፍቶብኝ ኔትወርክ ራሱ አይሰራ። እኔ በጌታ ፊት እየጸለይኩ ማለት ነው። አንኛ ባዘቦት ቀን ሄደው የደብሩን አስተዳደር አገኛቸው። ስልክ እየደወልኩ እከታተለው እንኳን ዘንድ አልቻልኩም። ከቦታው ቁልቁልነት የተነሳ ዳጊ የመጨረሻ ገደል ነው አልኳችሁ። እዛ ሄዶ ዛሬ ይሸቹ ሄድበት ቦታ ይሄ ሳጥን እዚህ ጋር የምታዩት ሳጥን ከአዲስ አበባ ይሄ ቦታ ቅዱስ ነው ተብሎ ከውጭ ሀገር ያሉ ሰዎች የሞቱ ዘመዶቻቸውን አጥንት አስቆፍረው ከገዳሙ በረከት ለማግኘት ብለው ከአዲስ አበባ የሄደ አጥንት ነው እዚህ በሳጥን ውስጥ ተደርጎ የተቀመጠው። ይሄኛው ደግሞ እዚህ ገዳሙ ሲመጣ ኃጢአት ሰርቶ ነው ጠንቋይ ነበር ምናምን ነገር ተብሎ ያለ ይሄ ጭንቅላቱ ነው፣ የሰውየው ጭንቅላት ይኸው። ይሄ ደግሞ የሰውየው ቅሪተ አካሉ ነው፣ እግሩ፣ ጥፍሩ፣ እጆቹ ማለት ነው። እና እዛ እንደ አምድ አቁመውታል። የደብሩ አስተዳደርችን ድንጋይ ዚጋ እየነካኩ ነበር ሲያወሩት የነበረ ወንድም። እኔ ቪዲዮ አለኝ ማለት ቤቱ ተናገሩ፣ እውነቱን ነው። ቤቱ ገዳሙ ጋር ሲመጣ ጠንቋይ ነገር ነበረ እና ይሄ ፍልፍል ድንጋይ ነው እና ከሱ የሚወርድ ናዳ ድንጋይ ወርዶበት መታው እና ሞተ። ኃጢአተኛ ስለነበረ ሞተ ነው ተብሎ የተባለው። አሁን እነዚህ የአዲስ አበባ ወጣቶች እዚህኛ ስናወጣ እንዳለ ለማረጋገጥ ሄዱ፣ ደነባ ማለት ነው። ይሄዱ እነ ተመስገንማ ለዚህም እና እነደምረው ለዚህም ገንዘብ እንዲዋጣ መርዳት አለባቸው እንዴ። ግማሹን ጥዬ ሌላውን አንጠልጥዬ የሚባል ነገር የለም። በረከቱ ካደረባ አይቀር ተምዬ ከሙሉ ወንጌል ቤተክርስቲያን ወጥተህ ይህንን አጽም ወደ ማመን ነው ሄድከውና ልታሰራለት ይገባል፣ ልትስመው ይገባል። ይህንን አጥንት ስትዳስሰው ኃጢአት ይሰረይልሃል። ማን ያለው? አጥንት በመዳሰስ ኃጢአት ይሰረያል ብላ ያለችው ማለት ኦርቶዶክስ። ያው የሙሴ መቃብር ለእስራኤል እንደተሰወረባቸው ለእኛ የአባታችን ይላል የተክለ ሃይማኖት ማለት ነው። የአባታችሁ መቃብር የሰወረብን አይደለም፣ አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ነው እንጂ ይላል። አጽም መዳሰስ እኔ በጥላቻነት ማወራ አይደለም። በኦርቶዶክስ ውስጥ ኃጢአትን ለማስተሰረ የዘላለምን ሕይወት ለማግኘት የሰው የበሰበሰ የሰው አጥንት፣ የደረቀ የሰው አጥንት፣ እንደዚህ አይነት አጥንት አቅፈህ መተሻሸት፣ ማሽተት ሁሉ ጭምሮ ወንድሞች እናቶቼ፣ አጥንቱን ስታሸተው በረከቱ የጻድቁ በረከት አንተ ላይ ያድራል ይላል። ገድላቸው
ማሽተት አጽማቸውን ስታሸት አጽማቸውን ስትዳስስ ኃጢአት ይሰረይላል ይላል። በእውነት ቺ ቤተክርስቲያን የሐዋርያት ትምህርት የምታስተምር ይለኛል ጴንጤ ፊት መጥቶ ማለት ነው። እናንተ የሐዋርያትን ትምህርት መቼ አስተምራችሁ ታውቃላችሁ? የትኛው ሐዋርያ ነበር የቀደሙ የብሉይ ኪዳን አባቶችን አጽም የነካ ይድናል ብለው የሰበከ? የትኛው ነበር? አንተ የሙታን አጥንት ሰባኪ ሁሉ ማለት ነው። የቱ ጋር ነበር በሐዋርያቱ ትምህርት ላይ እንደዚህ ተብሎ የተጻፈው? ከአንዱ ከእግዚአብሔር ከኢየሱስ ክርስቶስ በስተቀር ሌላ ድነት ማግኛ ሌላ የኃጢአትን ስርየት ማግኛ አለ ብሎ ጳውሎስ የትኛው መጽሐፍ ላይ ነው የጻፈው? ከ13ቱ መጽሐፍት ወይ ከ14ቱ መጽሐፍት? ዮሐንስ በወንጌሉ ነው በራእዩ ነው ወይስ በመልእክታቱ ነው የጻፈው? ጴጥሮስስ ቢሆን ያዕቆብና ይሁዳስ ቢሆኑ እንድትነግሩ እንፈልጋለን። አሁን የአዲስ አበባ ጎረምሳ ሲጨንቀው እኛ አደባባይ ላይ ስናሰጣው ያኔ ሄዱ። አሁን እዚህ የሚያወሩት እነሱ ናቸው። ማንም አስተዳደሩ አይደለም እንደዚህ የሚላቸው። እኛ ወንድሜ አስተዳደሩ ነው ኢንተርቪው ያደረገው። ቪዲዮ አለኝ ስል ዳግዬ አላሳፍረህም? ያንተ ወንድም ሰው ልኬ ከአዲስ አበባ ደብረ ብርሃን አድሮ የሰሜን ሂድ አልኩት። ጀግና ነው። እግዚአብሔር ይባርከው። ሂድ አልኩት። ሄደ። ቀርጾት ነው የመጣው። እያንዳንዱን ጓዳ ጎርጓዳ። በእውነት ከዚህ አጥንት በረከት ኦርቶዶክሳውያን ልትሳተፉ ይገባል አደል? እግዚአብሔር ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ሰደደው ብሎ ያለውን የጴጥሮስን መልእክት ትተህ እግዚአብሔር አብ ዓለምን ሲወድ ልጁን በመስጠት በመባረክ ከዘላለም ፍርድ የአብ በረከት ከሰማያት በልጁ በክርስቶስ ኢየሱስ በኩል የመጣውን አልቀበልም ብለህ በአጥንት ላይ የሚያድር ዘመሚት የበላው ስጋው የረገፈ ጥርሱ የረገፈ በናና ድንጋይ የሚሆን ሰው ርግብግቢቱን ብሎ የሚግደለው ምንም ይሁን ብቻ የሞተን የበሰበሰ አጥንት ወደ ማሽተት ወደ መዳሰስ ትሄዳለህ። በዚች ቤተክርስቲያን በኦርቶዶክስ ለኛ መኖር ደግ ነው ይልሃል ይመጣና ማለት ነው። ደግሞ እኮ ይል ብለው ቢሉ ጥሩ ነበር። እንደኔ አይነቱ ግን ከመቅደሷ ይቀድስ የነበረ ዲያቆን ስንወጣ ሳታውቃት እኮ ነው ኤርሚያስ የወጣኸው። ጴንጤዎቹ አዙረውብህ ይለኛል። ምንም አላዞሩብኝም ጴንጤዎቹ ብራዘርዬ። የሚዞርና የሚጫጫስ ነገር ያለው እዛ ቤት ነው። ጴንጤዎቹ አዞሩብህ ብለህ ካልከኝ ይህን መጽሐፍ ነው የነገሩ። ይሄንን ቅዱስ የሆነ መጽሐፍ ሕይወትና መንፈስ ያለበትን መጽሐፍ ነገሩኝ። መጽሐፉ ደግሞ መድኃኔዓለም ምስክር ነው። ከዘፍጥረት እስከ ራእይ ድረስ በሙሉ ስለ ቅዱሱ ጌታ፣ ስለ አብ ልጅ፣ ስለ ዳዊት ልጅ፣ ስለ ኢየሱስ ክርስቶስ ነው የሚያወራው። አንተና ትዝታው አንተ ዲያቆን ነበርክ፣ እሱ ቀሲስ ነበረ። ሳትቋት ከወጣችሁ የቤተ ክርስቲያኗ አሁን ላይ ያሉ ዲያቆንና ቀሲሶች አያውቋትም ቤተ ክርስቲያኒቷን ማለት ነው። ስለዚህ እኛ ወንጌል አማኞች አለማወቃችን ሳይሆን የሚገርመው ቤት ውስጥ ያሉት አሁንም ያሉት ዲያቆናትና ቀሲስ አያውቋትም ማለት ነው ቤተ ክርስቲያኒቷን። ኤርሚያስ ካላወቁት አሁን ቤት ውስጥ ያለውም ዲያቆን አያውቃትም ማለት ነው። አያውቋትም። የሚገርም እኮ በእነተመስገን ነው አታውቋትም ተብለን የምንባለው። በተመስገን እኮ ነው። ድቁናውን ይሰጡህና ግን አታውቃትም ይላል። ድቁናውን የሰጠችው ቤተክርስቲያን ሆነች አወክ ብላ መልሳ ደግሞ አታውቅም ትላለች። ስለዚህ ለሌሎችም ድቁና ስለሰጠች ድቁና የሰጠቻቸው ዲያቆኖች መዝሙረ ያሬድን ጨምሮ ማለት ነው አያውቁም ማለት ነው። አሁን የጨነቀ ሆነ እኮ አንተን አያውቁም ካሉ በራስ ያገኘው ድቁና አይደለም፣ አወክ ብላ የሰጠች ድቁና ነው። አወክ ብላ የሰጠችው ቀሲስነት ነው። ስለዚህ አታውቅም ካለች ለማያውቁ ቀሲስነትና ዲያቆንነትን ሰጣለች ቤተክርስቲያኒቷ ማለት ነው። አላዋቂ ኦኬ። እሳቸው ባሉበት የአውራጃው ቤተ ክህነት አባ ዘርአ ብሩክ ባሉበት ከ6 ወረዳዎች ነው ከ7 ወረዳዎች በደቡብ ምስራቅ ኦሮሚያ ክልል አርሲ ዞን ማለት ነው በተወለድኩበት አካባቢ ከነበሩ ወረዳዎች ውስጥ በሌሎችም ወረዳዎች ውስጥ ያለ ከ7 ነው ከ6 ወረዳዎች ውስጥ የተሰበሰቡ ወጣቶች፣ ዲያቆናት፣ ካህናት፣ መርጌቶች ሁሉ ጭምር ባሉበት ለካህናቱና ለዲያቆኑ ስልጣነ ክህነት ሰጥተውናል። አቡነ ናትናኤል የአርሲው ሊቀ ጳጳስ ያው እዚህ መጥቶ ያምታታል። እንደ አንተ አቡነ ማናልኩ ናትናኤል ሞተዋል። አሁን የትግራይ ተወላጅ ናቸው። እኚኛው የኦሮሚያው ተወላጅ አሁን በሕይወት ያሉት ናቸው። አቡነ ናትናኤል በእሳቸው ስም የሚጠሩት አቡነ ናትናኤል የአርሲው ሊቀ ጳጳስ የኔ መንፈሳዊ አባት ድቁና የሰጡኝ እኚህ ናቸው። ሹሽ ትላለህ። ሹሽ ኦርቶዶክሳውያን
ከኚህ አባት እጅ ቡራኬ ተቀብያለሁ። የኚህን አባት እግር ስም ያለሁኝ በፊት ለፊታቸው ቆመን እሳቸው ባሉበት የጠቅላይ ቤተ ክህነቱም ዋና ስራ አስኪያጅ የነበሩት የአውራጃው ማለት ነው አባ ዘርዓ ብሩክ ባሉበት ከመልከ ማርያምና አይ ቲንክ ከውዳሴ ማርያም አንድ ክፍል ደርሶኝ በጣም ብዙ ተማሪ ስለነበር ማለት ነው ከመልከ ማርያም ለዝክረ ስምኪ ነው የደረሰኝ። ሰላም ሰላም ለዝክረ ስምኪ ሐዋዝ እምነ ከልበሚ ወቁስ ወእምነ ሰልበት ሙኡዝ ማርያም ድንግል ለባሲተ አብይ ትእዛዝ ይስቄን ይለለጽባሁ ወይነ ፍቅር ከያዚዝ ብሎ የሚለውን ክፍል ለእኔ ደርሶኝ እሳቸውና በአውራጃው ቤተ ክህነት ስራ አስኪያጅ ፊት ቀርቤ ተፈትኜ የደብሬ አብረውኝ ድቁና የተቀበሉ ከ20 ምናምን ነገር በላይ የሚሆኑ ዲያቆናት አሉ። እየሰሙኝ ነው፣ ይሰማሉ፣ ያቁኛል። በባለፈውም አብሮ አደጎቼን አምጥቶ ቀሲስ ዲበኩሉ ሲያስጠይቅ አዎ ከወንድሜ ካበበ ጉልላት ጋር አብሮ ሲቀድስ ነበረ፣ ባልንጀራ ናቸው ብለዋል። አታምታታም አልኩ። አታምታታም ወፍ ዘራሽ ዲያቆን አልነበርኩም። ኦኬ እዛ ተምሬ ቀዳሽ ነበርኩ። እዚህ ግን በጸጋውን የወንጌል ሰባኪ ነኝ። ስለዚህ አታምታቱም። እኚህ አባት ከኛ አባት እጅ ነው ድቁና የተቀበልኩትኝ ተፈትኜ። አንድ ዲያቆን የሚፈታው ነው ተፈትኜ ማለት ነው። ተንሱ ለጸሎት ብዬ እምቀድስ እኮ ዲያቆን ነበርኩኝ። በዚህ እጆቼ በእርፈ መስቀል በማንኪያ ደሙን የምሰጥ የነበርኩ ሰው ነኝ። ወይኑ ማለት ነው። ሕፃናት ሲጠመቁ ከካህኑ ጋር አብሬ አጥማቂ ነበርኩ። መጾረ መስቀሉን እኔ ይዤ ካህኑ ጽናውን ይዞ ዳር ትይዛለህ ስልህ ማጠፊያው ሲቸግራችሁ ኦርቶዶክስን አታውቃቱም ትለታለ። በዚህ ቤተክርስቲያን እናውቃታለን እንጂ ኦርቶዶክስን ማን አንተ ብራዘርዬ፣ አንተ ነው ኦርቶዶክስን የምትነግረኝ? ከሰሜን ሸዋ እስከ አንዳቤት ማርያም ድረስ ጎንደር፣ ደቡብ ጎንደር አንዳቤት ማርያም እዛ ድረስ ተንከራትቼ የተማርኩ ሰው ነው። የቆሎ ትምህርት ቤት አሁን ነው ኢየሱስ ቦምቦሊኖ ያደረገኝ። ጌታዬን ስቀበል ድንቡሽቡሽ ብዬ የምታይ አንተ ውበቴ ሁሉ ተመለሰ። ግርማው በኔ ላይ የፊቱ ብርሃን ሲበራልኝ ኢየሱስ በውስጤ ሲገባ ታሪክ የተለወጠ እንጂ ቆንጅዬ ባላገር ቆንጅዬ የገጠር ዲያቆን ተምሬ ቀዳሽ የነበርኩ ሰው ነኝ። አታምታቱ። አሁን የተጠየቀው ና ሰይጣንህን እንትን በል ነው። የምን ያዙ ይልቀቁኝ። እኚህ ናቸው የኔ አባት የነበሩት። አርፈዋል። አሁን ቁመታቸው በጣም አጭር ናቸው። አቡነ ናትናኤል የአርሲው ሊቀ ጳጳስ ማለት ነው። ኦኬ የምን ማምታታት ነው? ኤርሚያስን አያውቋት። እኚህ ናቸው። እኚህ እሳቸው ናቸው። እሳቸው ናቸው። አሁን ግን አርፈዋል። ስለዚህ አንዱን ይምረጡ። ኤርሚ አላዋቂ ለሆነ ዲያቆን ድቁና ቤተክርስቲያኒቷ የምትሰጥ ከሆነ አሁን ላይ ያሉትም ዲያቆኖች አላዋቂ ናቸው ማለት ነው። አንዱን ይምረጡ። አሁን የነሱ አለማወቅ ማወቅ አይደለም ዋናው፣ ቤተክርስቲያኒቷ ኃላፊነት ትወስዳለች ማለት ነው። አንዱን ማመን አለባት። ወይ አላዋቂ ለሆነ ዲያቆን ሰጥቻለሁ ማለት አለባት፣ ወይም ደግሞ አይ ያውቃታል ግን በድቁናው መስጠቴ ይጸጸታለሁ ትበል። አንዱን ትምረጥ። ለሁሉም እሷ ነች ምንጩ፣ ተጠያቂዋ እሷ ነች። አላዋቂም ካለች ተጠያቂ እሷ ነች። ስለዚህ አሁን ማጣፊያ ያጣረው ሆነ ማለት ነው። ራይት ይመልሱልን። አሁን ይምጡና ጽሁፉን አምጡ ካሉ ይሄው አባቱ ቆመው ገድሉን እያነበቡ ነው። ከፈለጉኛ እዚህ እናስነብብሃለን ማለት ነው። በጽሁፍ አስቆመቁመሃል። ይኸው እሳቸው ያነበቡት በሙሉ እዚህ ጽሁፉ አለ፣ በሙሉ በፒዲኤፍ ማለት ነው። መጽሐፉን ለመግዛት የመጀመሪያው ህትመት አልቆባቸው ሁለተኛውን ህትመት አደራ ብለናቸው ነው የመጡት። ሲታተም ንገሩን ገንዘብ እንልካለን ብለን ምናልባት መጽሐፉ 200 ብር በኢትዮጵያ ብር ቢሸጥ ገድሉ እኔ 400 ብር ልከፍል ማለት ነው። ቃል ተገባብተን የሻይ ሰጠናቸው አደራ ብለን የደብሩን አለቃ እንደዚህ ነው የመጣሁት። ስራችን ጥንቅቅ ያለ ነው ብራዘርዬ። ዝም ብሎ እንደዚሁ መለፍለፍ አይደለም። ተናገሩ እውነቱን ብሎ ቤት ከፍቶ እዚህ ተሰብስቦ ወንድሞቼ የሚዋሹበት እህቶቼ የሚዋሹበት አንዳችን ምክንያት አይደለም። እኛ እግዚአብሔር እንፈራለን። ኦኬ እንደ ኦርቶዶክስ ዝም ብሎ ጴንጤ ድመት ስጋ የሚያቆርብ እንትን ምናምን ነገር እያልን እኛ ስም እነሱ እንደሚያጠፉት እኛ እንደዛ እናጠፋም። እኛ ስም ለማጥፋትም አይደለም። ግን ሰይጣን እንዴት ታመልኩታላችሁ? አንተ ለሰይጣን እንዴት ቤተክርስቲያን ሰርተህለት ህንፃ ቤተክርስቲያን አንጸህ ሰላም ለዝክረ ስምከ እያልክ ብለህ ትለዋለህ? እንዴት ለሰይጣን ህዳር 29 ቀን ልታከብረው አውቶቡስ ተከራይተህ ችኳንታ ተከራይተህ ከአዲስ አበባ ባንዲራ ለጥፈህ አልጋ በአልጋ ነው መንገዱ ወደ ጽዋ ለጽድቅ ሲሄዱ እያልክ የአየር ላይ ጋኔን ይሄው ፎቶ እዚህ ጋር አይኑ ይሄው
ቀንዱ ይኸው ከሰላሌ አውራጃ 300 ሰው የሚሸከመውን እንጨት ተሸክሞ ወደ አቡነ ተክለ ሃይማኖትና ወደ ማናቸው አብረውት ያሉት አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ገዳም እየተሸከመ ይሄድ የነበረ ይሄን ሰይጣን እንዴት ቤተክርስቲያን ሰርተህ ታቦተ ሕግ ቀርጸህ ህዳር 29 ቀን መድበህ በአማላጅነቱ ትላለህ? ይሄንን ህዳር 29 ምን የሆነበት ቀን ነው? የዓመታዊ ክብረ በዓሉ የሚከብርበት ያረፈበት ቀን ነው። የሞተበት ነው አይደል? አዎ የሞተበት ማለት ነው። አሃ ሰይጣን ሞቷል እንዴ? ለካ ክርስቲያኑ ነው ሞቷል ለካ ሰይጣን። ታዲያ ዛምን ከዛ ደግሞ አረገ ይላሉ። አረገም አሉ እኮ ኤርሚ። አሁን እኮ መሰለህ አሁን ሰይጣን ሞቶ አርጓል። ስለዚህ ማንን ነው ቤተክርስቲያኒቱ አሁን የምታስወጣው? አጋንንትን እያስወጣች ነው አይደል? በየእንትኑ በጸበል በምናምን ምንድን ነው ዘመዶቹን ነው አክስት አጎቱን የሰይጣንና አክስትና አጎት ነው እያስወጣች ያለችው በጸበል። ሰይጣን እኮ የለም አሁን ኦርቶዶክስ ጋር ሰይጣን የለም። ኦልሬዲ ሌላ ሰይጣን ስንት ሰይጣን ነው ያለው? አንድ ሰይጣን ካለ እሱ ክርስቲያን ከሆነ ከዛ ካረፈ ከዛ ካረገ ማንን ነው ቤተክርስቲያኒቷ በጸበል እያስወጣች ያለችው? መልሱ። ይሄ መጠየቅ ያለበት ጉዳይ ነው። እኛ ከዚህ ከቤተክርስቲያን ስንገስጸው ውጣ ብለን ስንለው ከሙሉ ወንጌል ከቃለ ሕይወት እዛም ሄደውን ነው አየህ። እዛ ክርስትና አጥምቀውት ወስመ ጥምቀቱ ገብረ እግዚአብሔር ይሉታል። ምናልባት ለቫኬሽን እየመጣ ይሆን የሚያስወጡት ኤርሚ እየተመላለሰ እንዴት ያለ ኧረ በጌታ ደግሞ እኮ አርፈው ቢቀመጡ ጴንጤ ላይ ዛሬ እጅህን ትቀስራለህ እንዴ? ሌላው ጴንጤ ጸጥ ይላል። እኔና ዳጊ ብቻ እናስቆማቸዋለን። ወንድምነት ዳኒና እህትየው እብራዊት ማለት ማነው እህትየው ሜርሲ ሆነን ማለት ነው። ቀጥ ነው የምናደርጋት በመረጃ ያለ ማስረጃ እናወራ። ሌላው ጴንጤ ያምልክ ጌታን ምን ቦታቸው እዚህ ውስጥ ይገባሉ። ለእነሱም በኢየሱስም እያሉ ነው የሚሉት። ይሄ ይመለካል በኦርቶዶክስ። ይሄ ስዕል አድህኖ ነው። ለስዕሏ ስገዱ እንደሚባለው ለዚህ ስዕል ይሰገዳል በኦርቶዶክስ። ግን የእናቱ ዥንጉርጉር የሚለው አልገረመም? ደምረው ቀና ያለ ነው። ይሄ ጠቆር ያለ ነው። እንዴት እንደዛ ሆነ? አባቱ ጠቆር ያለ ነው። አባቱ ጠቆር ያለ ነው። ደሜ እንደመለስ ያለ ነው። እንዴት ነው? ኧረ ራሴን አሳቀኝ። የእውነት እንዴት ነው ግን? አባትና ልጅ ምንም አይገናኙም። በጌታችን በኢየሱስ ክርስቶስ አምኖ ከዘላለም ፍርድ መዳን ይሻልሃል ወይስ ይህንን ጭራምና ቀንዳም ሰይጣንን ማመን ይሻልሃል? ኦርቶዶክሳውያን ወገኖች ቆይ በምንኛ አማርኛ ስንነግራችሁ ነው አንተ የምትሰማው? እንደኔ አይነት ዲያቆን፣ እንደ ትዝታው አይነት ቄስ፣ እንደ ሜሎስ አይነት መምህር፣ እንደ ዳጊ አይነት ዘማሪ፣ እንደ ወንድምነት አይነት ወንጌላዊ፣ እንደ እህትየው አይነት በጌታ ያመኑ እህቶች ስንነግራችሁ በመረጃ አስረግፈን ያልሰማ አንተ በምንድን ነው የምትሰማው? እኛ እኮ ግቡን የፈለግነው ሰውን የማብሸቅ ጉዳይ አይደለም። እውነቱን ግን እንነጋገር ከተባለ ጀርባዬን ሳላዞር ምነግርህ ሰይጣን ኦፊሻሊ በኦርቶዶክስ ይመለካል። ቀን ተሰይሞለት ታቦተ ሕግ ተቀርጾለት ታቦቱም ቆሞ ቅድም አሳይቻችኋለሁ። ገዳም ተገድሞለት ገድል ተጽፎለት በአማላጅነቱ ይባላል። ይሄ እዚህ ፊት ለፊቱ ላይ የምታዩት ይኸው አይኑን ይልኝ በአማላጅነቱ በረከቱ ይደርብንና ይሉሃል። ሰይጣኑ የረገጠውን ገዳም ሄደ አፈር ዘግነሽ አምጪልኝ፣ ጸበል እንደምንም ገዝተሽ ይዘሽልኝ ነይ ማለት ገዝተሽ ቀርተሽ ይዘሽልኝ ነይ ብለው ይላሉ። አንተ ወንድሜ ኢየሱስ አይሻልህም ወይ? እህቴ ኢየሱስ አይሻልህም ወይ? ከዚህ የበለጠ ውድቀት ምን ትወድቃለህ? ከዚህ የበለጠ ውድቀት ምን ትወድቂያለሽ እህቴ? ቤተሰቦቻችሁን አስመልጡ። እናቶቻችሁን፣ ወንድሞቻችሁን፣ እህቶቻችሁን አስመልጡ። በተለይ በወንጌል የምታምኑ ወንድሞችና እህቶች ያንተ ክርስትና የኔና ያንተ ክርስትና እሑድ ቸርች እየሄዱ ሃሌሉያ ማለት ብቻ አይደለም። ኦኬ፣ እሱ አንድ ፓርት ነው። ልክ ነው። በህብረት ተሰባስበን ጌታ እናመልካለን። ምንም ጥርጥር የለውም። እዚህ ዓለም በሙሉ የቤተክርስቲያን አገልጋዮች ነን፣ የመድረክ አገልጋዮች ነን። ግን እሱ ለእሱ ብቻ ህይወት አይደለም የተጠራረው። ጌታ እናመልካለን። አዎ፣ በኑሯችን እናመልካለን፣ በቃል እናመልካለን፣ በተግባር እናመልካለን፣ በድርጊት በቅድስና እግዚአብሔርን በመፍራት ህይወት በጽድቅ ኑሮ እናመልካለን።
ከዛስ ጎን ለጎን እንደው በሚበልጠውስ የጌታን የኢየሱስ ክርስቶስን ሞቱና ትንሣኤውን ብሎ ማዳኝነቱ ለሕዝብና ለአሕዛብ እንመሰክራለን። በክርስቶስ ኢየሱስ ላይ የተነሳውን ኢየሱስ ክርስቶስን የተጋፉትን እርኩሳን መናፍስትን የሰውን ኃይል ሁሉ ጭምር እንቃወማለን። በእግዚአብሔር እውቀት ላይ የተነሳውን የሰውን ሐሳብ እናፈርሳለን። አእምሮን ለክርስቶስ ለመማረክ ማለት ነው። በክርስቶስ የክብሩ ወንጌል ብርሃን በልባቸው ያለ ጨለማ ሲበራ ነው የሚያውቁት። ጨለማ የሆነውን ዲያብሎስን እኮ ያመኑት በጨለማ ውስጥ ስላሉ ነው። አባቶቻቸውም በድቅድቅ ጨለማ ውስጥ ነው ያለኑ ብለው ያሉት ከዚሁ የተነሳ ነው። ልንረዳቸው ይገባል። አየህ፣ በድቅድቅ ጨለማ ውስጥ ነው ያለኑ ብለዋል። አንተ ጳጳሱ በድቅድቅ ጨለማ ውስጥ ነው ያለኑት ብለው ሲሉ አንተ ቁጭ ብለህ እጅን አጣጥፈህ ቁጭ ብለሃል። ምንም ሳትነካካ የትምህርት ጊዜ እና የእሑድ አምልኮ ጊዜ ቃለ ሕይወት ትገባለህ፣ ትወጣለህ። በቃ ምንም ሳትነካካ ቀጠና ሁለት ትሄድና ቆንጅዬ ወንበር አለ። አሁን እንደ ድሮ አግዳሚ አይደለም። ምንም ሳትነካካ ምሕረት ትመጣለች ወይ አዜብ ትመጣለች ወይ ዳጊ ይመጣል ወይ ተከስተ ይመጣል ወይ አውታሩ ይመጣል፣ ይዘመርላል። ወይ ቤተክርስቲያን ኳይሮች አሉ ይዘምራሉ። ሃሌሉያ ነው በቃ። ቅዳሜ ቅዳሜ ወጥተህ ግን ስበክ ስትባል አሰብክም። ተናገር፣ በጨለማ ውስጥ ላሉት ብርሃን ይብራ ብሎ ያለ እግዚአብሔር ተናገር፣ የክርስቶስን የክብር ወንጌል ብርሃን ተብራት ማዛጋት ትጀምራለህ። የኔው ወንድም ቤተሰቦች፣ የቤተሰብ ወሬ ነው የምናወራው። መሰረተ ክርስቶስ ትሄጃለሽ፣ ቆንጅዬ ወንበር አለ፣ ቁጭ ትያለሽ። ጌታ ይመስገን፣ ይጸለያል፣ ቃል እግዚአብሔር እንሰማለን። ጥሩ እኮ ነው፣ እያቃለልኩ አይደለም። ከቸርች መቅረት የለብንም። ግን በቃ ትውልዳችን ይህንን ሲያምን እናተ ለዚህ ስትደፋ ለዚህ ታቦት ተቀርጾለት እዚህ ፊት ለፊት ላይ ለምታየው ቀን ተሰይሞለት በረከቱ ይደርብሽና በረከቱ ይደርብህና በረከታቸው ይደርብንና እየተባባሉ ትውልድ ወደ ሞት ሲነዳ፣ ትውልድ ወደ ሲኦል ሲነዳ ውስጥን አያቃጥልህም? አንቺ ምንም ግብግብ አያረግሽም? ተነሳ፣ ወንጌሉን ያዝና መጽሐፉን አንሳው፣ መጽሐፉን አንሳው፣ መጽሐፉን አንሳው። እውነቱን ግለጥ። የእግዚአብሔር ልጅ ኢየሱስ ያድናል በል። ጩህ ጩህ አለው ነብዩን። ምን ብያለሁ? ጩህ አለው። ጩህ በኃይል ድምፅህንም አንሳ። ለሕዝቤ መተላለፋቸው ለያዕቆብ ቤትም በደላቸው ንገር አለኝ ይላል ኢሳይያስ። አየ ነቢያቱን ሲያስጮኋቸው የነበረው እግዚአብሔር ዝም ብሎ የማስጮህ አባዜ ስላለበት አይደለም። ጩህ በኃይል። ምን ብዬ ልጩህ አለው። አሁን ጩህ ተብለህ ስትባል ምን ብዬ ልጩህ ይባላል እንዴ? ጴንጤ እንደዛ ማለት አለበት? የለበትም። ኢየሱስ ያድናል ነው የምንለው። ኢየሱስ ጌታ ነው ነው የምንለው። ኢየሱስ ሰውን ይወዳል ነው የምንለው። ኢየሱስ ሰውን ይወዳል። ሰውን በመውደዱ ለሰው ልጆች መተኪያ የሌለው ነፍሱን ቤዛ አድርጎ ሰጥቷል። ለእኔና ለአንተ፣ ለአንቺ፣ ለዓለሙ ሁሉ። ስለ ነፍሴ ነፍሱን ያኖራት አንድ ወዳጅ ነው ያለኝ። እንዲህ አይነት ጋግርታም ጋኔን አይደለም ነፍሱን ስለ ነፍሴ ያኖራት። በዚህ በስዕሉ ላይ የምታዩት ነፍሱን ስለ ነፍሴ ያኖራት፣ ስለ ነፍሴ ያኖራት አንድ ጌታ ነው። አንዱ ጌታ ነው። ቤተ ክርስቲያን ሰይጣንን ስታመልክ ቤተ ክርስቲያን ተብላ ተጠርታ ዝም ጭጭ። በእኛ ያምራል ወንድሞቼ እናቶቼ፣ በእኛ ያምራል ወይ እኮ ነው የምለው። ያምራል በአንቺ እህቴ፣ በጌታዊን ሸዋ እህቴ፣ ያምራል በእኔና በአንተ። አመዳችን እኮ የተራገፈው በእግዚአብሔር ልጅ ነው። ሞገስ እኮ ያገኘነው በእግዚአብሔር ልጅ ነው። ህይወት እኮ ያገኘነው በእግዚአብሔር ልጅ ነው። ቀኙ ስለደገፈን፣ የፊቱ ብርሃን ስለበራልን፣ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን አንደበታችንን ለጉመን መቀመጥ የለብንም። እናትህን ጨቀጨከኝ አለች አደለ? ጨቅጭቃት። በምን? ኢየሱስን በመንገድ ጨቅጭቃት። የኢየሱስን ወንጌል በመንገድ ማንደፍረው ትውልድ የለም። አጭርና ግልጽ የኢየሱስን ወንጌል በመንገድ ትውልድን እንደፍራለን። እነኚህ እኮ በጣም ደፋሮች ናቸው እናንተዬ።
ጴንጤ ማለት አይኑን ታጥቦ ማነው አይኑን በጨው ያጠበ ደፋር እኮ ነው። በየሄዱበት እኮ ነው የሚያወሩት። እንደው ምን ጉዶች ናቸው? በኪዳነ ምሕረት እኮ ነው የሚሉህ። ምክንያቱም ጴንጤ ሲያወራ ነው የሚታወቀው። ምን እያለ ያድናል ጌታ፣ ያ የዳዊት ልጅ የእግዚአብሔር ልጅ ኢየሱስ ጌታ ነው ነው እኮ የሚሉት እናቶቻችን ሁሉ ጭምር። አሁን በጣም ብዙ ጨዋ ሆነው የተቀመጡ አሉ። መድኃኒዓለም ይፋረደኝ አልኩሽ። ቸርች ውስጥ ቁጭ ብለሽ ወንጌል የማትናገሩ በጌታ ያመናችሁ የጴጥሮስን መልእክት ቸርች ብቻ ስንሰብክ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱም በጎነት እንድትነግሩ ተብሎ ሃሌሉያ። ልክ እኮ ነው። ካፌ ቁጭ ብላችሁ አብራችሁ የምጠጣውን ጓደኛህን ታውቃለህ ወይ ኦርቶዶክስ ብለህ ይህንን ስክሪንሾት አድርግና ይሄ እኮ በኦርቶዶክስ ውስጥ ይመለካል ታውቃለህ ወይ ብለህ አሳየው። ለእናቶቻችሁም አሳዩአቸው። እቴቴ እስቲ ቆይ ግድ የለሽም አይዞሽ እትዬ እማዬ እስቲ አትቆጪ እታበባ እስቲ ቆይ ተረጋጊ ግድ የለሽም ይሄንን ስዕል አድህኖ ታውቂዋለሽ እንዴ ብላችሁ አሳዩአቸው። ያገኘኑ ከቤተክርስቲያኒቱ ነው ከነጭራው ጭምር ማለት ነው። ከነጭራው ጭምር ያገኘኑ ምንጭ ከኦርቶዶክስ ተዋሕዶ ቤተክርስቲያን ተገኘ። የነብዩ መሐመድም ተገኝቷል። ቤተክርስቲያን ውስጥ ዕጣን እየታጠነለት የነብዩ መሐመድ ፎቶ ማለት ነው። ከነግመሏ ጭምር ቁጭ ብሏል ገዳም ውስጥ ዕጣን እየታጠነለት በሳቸው መጀን እየተባለ ማለት ነው። እኔ ቤተሰቦቻችሁ እንዲድኑ አትፈልጉም እንዴ? ወንድም ትውልድ እንዲድን አትፈልጉም? ወንድሞች እናቶች ያ እንደዚህ ክሽን ብሎ መጥቆራ ከነጭራው ጭምር ይሄ በኦርቶዶክስ ቤተክርስቲያን ውስጥ ታቦት ተቀርጾለት ቀን ተሰይሞ ከነጭራው ጭምር ይመለካል። ኦኬ። የዚህ ሰይጣን አባቱ ፈረጎ ይባላል። የጻፈችው ኦርቶዶክስ ናት። ገድሉ አለ፣ ታቦቱም አለ፣ ገዳሙም አለ። እና የዚህ ሰይጣን አባት የሆነች ሴት አግኝቶ እዚህ ተጉለት አውራጃ ላይ ደክሞ አተኛች የሆነ መንገድ ላይ እና ነገርየው ፈረጎ የሚባል ነው የዚህ አባት። ይሄ መጥቆራ ነው። የአባቱ ስም ፈረጎ ነው። መጥቆራ ፈረጎ ማለት ነው። እና ይሄ ፈረጎ የሚባለው በአየር ላይ እየተንገዋለለ እያለ ጋኔን ነው። በክንፉ እየበረረ ሲሄድ የሆነች ተጉለት አውራጃ ውስጥ እንደ ቅላላ ነው እንደ ልቃቃ ነው የሚባለው ቦታ ላይ ተኝቷ እኩለ ቀን አካባቢ ላይ ጋደም ብላ ያገኛታል። ሰይጣን ሆዬ እና ሲያገኛት ይጠጋትና ለምን ካንቺ ጋር አልተኛም ብሎ ይላታል። ምን ሊያረግ? የግብረ ስጋ ግንኙነት አምሮት የዚህ አባት ማን ነው? ፈረጎ የሚባለው የአየር ላይ ጋኔን ሰይጣን የግብረ ስጋ ግንኙነት ያምረዋል ነው ብለህ የምትለው ኤርምያስ? አዎ። ኬት አገኘው? ኦርቶዶክስ ነገረችኝ። እና በተኛችበት ሴትዮዋን እዛው አፍኖ ያው ነገርየውን ኮመኮመ ማለት ነው። እንግዲህ መጸነስ አይቀርም። በምኑ ግን ተብሎ ሲባል ቅድም ዳጊ ታች እየለፋ ነበር። እኔ እስከዛሬ ድረስ ያላየሁት አትኩሬ ትኩረት ሰጥቼ ያላየሁት ነገር ማስረገዣው ነገር እዚህ ጋር ተንጠልጥሎ አይታይም። ጭራው ተንጠልጥሎ እንደሚታየው ማስረገዣው ግን አይታይም። ኦርቶዶክስ ግን አስረገዘ ትለናለች። በምን እንዴት? ሴትየቱን ተገናኛት ነው የምትለው። ግልጽ ነው አይደል? ዳጊ ነው አስተውሎ ያየው። አይ ያኔ ደግሞ ብሉቱዝ አልነበረም። በብሉቱዝ እንዳይ እንዴት ያለ እኮ ችግር። አቤቱ ጌታዬ፣ ያሉትን እኮ ኦፕሽኖች ለእነሱ እኮ ስንል ተጨነቅን እኮ። ልንደጋገፋቸው ብንሞክርም ልትደጋገፈው የምትችለው ነገር አለ። ይሄም እንትን ማለታቸው ነው ብለህ የምታስተካክለው ራሱ አይደለም እኮ። ይሄ እኮ በጣም እኮ አሁን ገድሉን አስተካክላለሁ ብሎ ከተነሱ ቸርቹ ሊዘጋ ነው። አስበዋል? አዎ፣ ብዙ ነገር የሚነካካው መጽሐፉን አሁን አስተካክላለሁ ቢሉ እንዴ የተገባው ቃል ኪዳን አለ። ታቦት ሊነካ ነው። ኧረ እና በምን እናርግላችሁ? በብሉቱዝ የለ እንደ ድሮ በኢንፍራሪድ የለ። በምንም ብናደርገው ሊሆን የማይችል ነገር የተፈጠረው አሁን ይሄ ሰው ነው እንግዲህ አጋንንቱ ሴትየዋን ሲገናኛት መጸነስ አይቀርም ጸነሰች ይላል መጽሐፉ። ከዛ ሲወለድ ይሄ ሰይጣን ተወለደ። ሴትየዋ ሰው ናት።
አስረጋጁ ፈረጎ የሚባል የአየር ላይ ጋኔን ነው። አስረግዟት የወለደችው ልጅ ጋኔን ነው። ይኸው ስሙ መጥቆራ ይባላል። የክርስትና ስሙ ጽዋለ ጽድቅ። ቁመቱ 60 ክንድ ነው፣ 40 ክንድ ያህል ነው ቁመቱ ሲወለድ ሰይጣኑ ማለት ነው። 60 ነው 40 ክንድ ያህል ነበር ይላል። በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ጸሎት ነው ቁመቱ ሽሪንክ አድርጎ በሰው ቁመት የሆነው ማለት ነው። የሰይጣን መልኩም ከላው ላይ የለቀቀው በወንዝ ውስጥ ሲያጠምቁት ነው። ከአርያ አጋንንት ወደ አርያ ሰብ ቀየሩት ይላል። ከሰው አርያን ማለት ከሰይጣን አርያነት ከሰይጣን መልክነት ወደ ሰው መልክነት ተቀየረ ይላል። ወንዙን ቅድም አሳይተናል የተጠመቀበት። በጣም የሚገርመው ነው አሁን እዚህ ማስረገዣው የጠፋ ምናምን ነገር ብሎ የሚለው አይደለም እሱ ግን በጣም የሚገርመው ለዚህ ሰይጣን መልክ ተደርሶለታል። ሰላም ለዝክረ ስምከ እየተባለ ሰላም ለኩልያቲከ እየተባለ ሰላም ለአስናኒከ እየተባለ ለጥርስህ እየተባለ ሰላም ለከርስከ እየተባለ ለሆድህ። ይሄኛው ጉዳይ ምን ይባላል? ይሄ የተንጠለጠለው ነገር በግዕዝ ዳጊ ግዕዝ በደንብ ትችላለህ አሉ። ምንድን ነው የሚባለው? ይሄ የተንጠለጠለው ጉዳይ ሰላም ለጭራህ ነው የሚሉት? ምንድን ነው የሚሉት? ያው ከነ መቀመጫው ጭምር ሙሉ ለብሎ የወረደ ማለት ነው። ይሄንን ኦርቶዶክስ ኦፊሻሊ ነው እያመለከቻቸው ያለችው ወንድሞች እናቶች። ጓዳ ጎርጓዳዋን ስንበረብር ስንፈትሽ ያገኘናት እጅ ከፍንጅ ማለት ነው። ልታስተባብሉት አትችሉም። ኢየሱስ ይሻላችኋል። መጽሐፍ ቅዱስ ይሻላችኋል። ኦኬ